ትላንት ሁላችንም እንዳየነው አስደነጋጭ ነገር አይተን ነበር። ይሄም አስደነጋጭ ነገር የአብርሽ ያልተጠበቀ መልስ ነበር። ይሄም ያልተጠበቀው መልስ የእያንዳንዱን ነገር ታውቁታላችሁ ብዬ አስባለሁኝ። አይ እንግዲህስ አሁን አዲስ ህይወት ሊጀምር ነኝ ነበር። በዛ ሰው ሁላችንም ያላሰብነውና ያላቀድነው ነገር ስለሆነ እኛ ብዙዎቻችን ማለት በሚቻል ሁኔታ የልጁን እናት ከሩታ መሆን ይፈልጋል ወይስ ደግሞ ከሄርሜላ ህይወቱን መቀጠል ይፈልጋል ነበር የኛ የብዙዎቻችን ሀሳብ የነበረው። ነገር ግን ደግሞ አንዳችንም ያልጠረጠርነውና አንዳችንም ያላሰብነው ነገር ትላንት መጥቶ ነበር። በዚህም በእያንዳንዱ አይ እንግዲህስ አብርሽ መታሰር አለበት፣ አብርሽ መታሰር አለበት። አንዳችሁ ደግሞ አይ የአብርሽ ቻናል እንዲሆን ስትሉ ቆይታችሁ ነበር። በነገራችን ላይ አንዳንድ ጊዜ እኔ ብዙ ጊዜ ከተመለከትኩት አንደኛው ነገር አብዛኛው ኮሜንት የሚሰጠው ወይም ደግሞ አብዛኛው ኮሜንት ተመሳሳይ የሆነበትን ነገር ነው መሰለኝ ይዞ ቢመጡልን። አሁን የምሬንን እናንተ ይሄንን ነገር ተገናዝባችሁታል ወይስ አልተገናዘባችሁትም? ያኔ አብዛኛው ጊዜ ይሄንን አይነት ሁኔታ ያለው ኮሜንቱ ትንሽ ሀሳቡ ተመሳሳይ በሆነበት ቦታ ላይ የሆነ ነገር ይፈጠራል ማለት ነው። ባለፈውም እንደዛው አይ እንግዲህ አብርሽ በቃ ወይ ከሩታ አልሆነ ወይ ከሁለታቸውም አልወጣ ወይም ደግሞ ከሄርሜላ አልሆነ ምንድነው እዚህ ጋር እየተጫወታ ያለው ብለን ነበር። ያው እንዳልነውም ደግሞ አብርሽ ከሁለታቸውም ህይወት ይወጣለሁኝ፣ አትድረሱብኝ፣ አልደርስባችሁም ነበር። ከዚህ በኋላ ማንንም በኔ ህይወት ሊያገባው አይችልም። ምክንያቱም ሩታን እንደሆነ የፈታውሃት ሚስቴ ናት። ሲቀጥል ደግሞ ሄርሜላ ያልተጋባን ሰዎች ነን። እኔ አንድ ነገር እኮ ግራ የሚያጋባኝ ነገር አለ። ለማንኛውም ግራ የሚያጋባኝ ብዙ ነገር አለ። ይሄንንም የእያንዳንዱ ነግራችኋለሁ። ለዚህ በአዲስ ሆነ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁ ደግሞ ላይክ ሼር አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና ተከበራችሁ ውድ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ክርስቲያን ወገኖቼ ሰላም ብያለሁኝ። ሰላማችሁ ይብዛልኝ እያልኩኝ መጥቼ የላችኋለሁኝ። ሲመጣ በትላንት ኮሜንት ላይ ብዙዎቻችን አይ እንግዲህ በቃ አብርሽ መታሰር አለበት፣ አብርሽ መታሰር አለበት፣ ምንድነው በሴት ልጅ ህይወት የሚጫወተው ብለን አብርሽ ላይም እንዲሁም ደግሞ አዲስ መጣች የተባለችዋም እናንተ ውሽሚት አላቸው። አሁን እኔም እንደዛ ሊበላችሁ እንዴ? አዲስ መጣች የተባለችዋን እሷን አጥበን እናሰጣታለን። እስቲ ትምጣ፣ እስቲ የሷም ቻናል ይከፈትና እናሳድጋታለን እያሉ ብዙ ልጆች አሉ ማለት ነው። ምክንያቱም ይሄ ንዴታቸው ነው እንጂ እውነት እሷን ሊያሳድጓት ፈልጎ አይደለም። እኔም ደግሞ ከነሱ መካከል አንደኛው እኔም ነኝ። ምክንያቱም እዚህ ጋር መሆን ካለበት ሩታ ብዙ ሆናለች፣ ብዙ ለፍታለች፣ እንዲሁም ደግሞ ብዙ ነገር ተብላለች። ሄርሜላም በዛው ልክ ብዙ ሆናለች፣ ብዙ ነገር ተብላለች። ስለዚህ እነዚህን ከሁለቱ ሴቶች ያኔ አይ ለኔ ትሆኝኛለሽ ያላትን መርጦ ህይወቱን መቀጠል እንጂ እዚህ ጋር በህዝቡ መጫወት ተገቢ አይደለም። ሩታ አሳይ ደግ ነው ያልኩኝ ማለት ነው። በነገራችን ላይ በመጀመሪያው ሊንገራችሁማ ሩታ አሳይ ደግ አደረገች ነው ያልኩት ማለት ነው። ምክንያቱም ለምን መሰላችሁ? በነገራችን ላይ ይሄ መታሰር ለአብርሽ ምንም አይደለም። ያው ብዙ ጊዜ ስናየው ይታሰራል፣ ይፈታል፣ ይታሰራል፣ ይፈታል። በቃ ሌላ ነገር የለውም። አሁንም ደግሞ ያው ብዙዎቻችን አይ እንግዲህ አብርሽ በሴት ልጅ እየተጫወታ ስለሆነ በቃ መታሰር አለበት እያልን ነበር። አሁን ደግሞ ድጋሚ ሩታ አብርሽን አሳሰረችው እየተባለ እየተዛዞረ ነው። ይሄ ነገር እውነት ከሆነ በነገራችን ላይ ምናልባት የሚቀጣ ወይም ደግሞ የሚማር ከሆነ ደስ ብሎኛል። እኔን ለምን መሰላችሁ? እዚህ ጋር አንደኛው የሚመጡት ሴቶች ለራሳቸው ክብር የላቸው፣ ለራሳቸው አያስቡ። በጊዜም እንደዛ ብለናል ሄርሜላ ላይ ማለት ነው። ገባቸው አይደል? ሄርሜላም ላይ መጀመሪያ ያመጣች ጊዜ እንደዛ ብለን በኋላ ላይ ደግሞ ሁኔታው ስናይ ሁኔታው ሲገባን ስንረዳ መጠን ስንመጣ ደግሞ ሩታም እንደምትፈልገው አብርሽን ተናገረች። አብርሽም ደግሞ ሩታን እንደማይፈልጋት ሲናገር አይ እንግዲህ ማንኛውም ሰው አንድ ሚስት ካልሆነችው ያው መፋታቱ እንጂ ሌላ ነገር ምንም ስለሌለው አሁን ደግሞ እዚህ ጋር መገባባት ካቃታቸውና አንድ መሆን ካቃታቸው በቃ ማለያት መፍትሄ ነው ብለናል። ገባቸው አይደል?
ያዛኔ ከሩታ ስለተግባቡና ስለተስማሙ አሁን እዚህ ጋር አይ ሩታም በቃ ይሄንን ነገር ሁሉንም ነገር ረስቼው የልጄ አባት ነክ ልጄ ደግሞ ያለ አባት እንዲያድግ አልፈልግም። በቃ አሁን ሁሉንም ነገር መርሳት አለብን እያለች ነው በዚህ በኩል። ታዳ በዛኛው በኩል ደግሞ ሄርሜላ ከራሷ ነፍስ በላይ አብርሽን እንደምትወደው ታውቃላችሁ። ታዳ በዚህ በሁለት ልጆች ተወዶ ሌላኛው አሁን እዚህ ጋር የሆነ ችግር ቢፈጠር ወይ ሄርሜላ ላይ ወይም ደግሞ ሩታ እንደመጀመሪያው አልፈልገውም ያለችው እንደሆነ እንደነበረችበት ቢሆን ገባሽ አይደል? አሁንም ደግሞ እዚህ ጋር ሄርሜላ አይ ብላ የሆነ ነገር አሳይታ ቢሆን የምትመጣውም ሴት አዎ ያኔ ማንኛውም ባል ከሚስቱ ካልተስማማና ካልተግባባ ግዴታ አብራችሁ ሁኑ የሚል እንትን የለም። ገባሽ አይደል? አሁን ደግሞ እዚህ ጋር የምናየው አብርሽ በሴት ልጅ እየተጫወታ በሴቶች እየተጫወታ ነው እንጂ ታዳ እነሱ አልጠሉት። በእነሱ በኩል የሆነ ችግር ቢኖር እንደዛ እንላለን። መጀመሪያ ጊዜ እንደ ሩታ እንደ ሄርሜላ ያመጣች ጊዜ ማለት ነው እንደዛ ማለት እንችላለን። አሁን ደግሞ መሀከል ላይ ምንም ችግር ሳይፈጠርና ምንም ነገር ሳይሆን በዚችም ተወዶ ታዳ የምትመጣው ሴት እንዴ አድርጋ ነው እሱ እንድትወደው ነው ልጠላው ነው የሚያመጣት ነው የኔ ጥያቄ። የምሬን ነው እኔ እውነትን ያወራኋችሁ ነው። አሁን የምትመጣ ሴት እዚህ ጋር ምን ልታደርግ ነው? መቼስ አሁን አብርሽ በሁለቱም ሴቶች መካከል ተወዳጅ ነው። ሩታም በቃ የልጅ አባት ነው ያለፈውን እንርሰው ወደፊት አብረን እንሆን እያለች ነው። ታዳ በዚህም በኩል ደግሞ ሄርሜላ ከራሷ ከነፍሷ ይበልጥ አብርሽን እየወደደች ነው እያየን ያለ ነው። አሁን የምትመጣው ሴት ምን አይነት ናት ነው ማለቴ ልትጠላው ነው ወይስ ደግሞ ልትወደው ነው የምትመጣው ነው? ምክንያቱም በእነዚህ በሁለት ሴቶች መካከል አብርሽ አልተጣላም። ቢጠላ ወይም ደግሞ ክብር ባያገኝ ወይም ደግሞ የሆነ በቃ የሆነ ነገር አለ አይደል? እንደዛ አይነት ነገር ቢፈጠርበት እናንተም አይ እንግዲህ ትላላችሁ። አሁን ለአብርሽ ምንም አይነት ማውጫ ቀዳዳ የለውም። ገባችሁ አይደል? እንኳን ሩታ ሄርሜላም ጨምራ ፖሊስ አምጥታ ለሁለተኛ ጊዜ በሁለተኛ ወንጀል ቢታሰር ነው። ገባችሁ አይደል? ሩታ ከዚህም በፊት ስታሳት ምንድነው በሩታ በኩል ሲታሰር ነበር። አሁን ደግሞ በሄርሜላም በኩል እንደዛ ቢጀመርበት ይሆና እኔ እንጃ ምናልባት ከተማረበት። ምክንያቱም ለምን መሰላችሁ አንዳንዶቻችን ምናልባት አገናዝበን ነገራቶችን እንትን አድርገን ሰናየው ዝም ብለን ከሆነ በቃ እነሱ ካልተስማሙት ምን አድርግ ልንል እንችላለን። ገባሽ አይደል? ነገሩ ግን እንደዛ ሳይሆን እየሆነው ያለው ነገር እየተካሄደው ያለው ነገር እየመጣው ያለው ነገር ሁሉንም ነገር አገናዝቦ ማየት ተገቢ ነው ብዬ አስባለሁ። እንደኔ ማለት ነው። እዚህ ጋር በሩታ ተወዶ እንዲሁም ደግሞ በሄርሜላ ተወዶ ሶስተኛ የምትመጣው ሴት ምን ልታደርገው ነው? የምሬን የኔ ጥያቄ ማለት ነው። ምሳሌ እነሱ አልጠሉት፣ እነሱ የሆነ ክብር አልሰጡት አልተባላ። ሄርሜላ ደግሞ ከራሷ በላይ የምታከብረው ናት። ሩታም አሁን ሁሉንም ነገር ረስቼ የልጄ አባት ናት፣ ልጄ ያለ አባት ማደግ የለበትም እያለች ሴት ናት። ታዲያ በእነዚህ ሴቶች ተወዶ ሶስተኛው የምትመጣው አሁን ምን ልታደርግ እንደሆነ እኔ እንጃ። የምሬንን ለማንኛውም እናንተ ነው የምታውቁት። እኔ ደግሞ ይሄ ነገር እውነት ከሆነ አሳይ ነው ያልኩት። ምክንያቱም የሚማር ከሆነ በሴት ልጅ እንዴ እኔ በአብርሽም እኔ ግራ ነው ግብት የሚያደርግ። አረ ታሪኩ ብዙ ነው በነገራችን ላይ እንዶ ጊዜም ይጨርሳል። ለማንኛውም ይማለሳለሁኝ። በያላችሁበት ሰላማችሁ ብዛ። ላይክ አላደረጋችሁ ላይክ አድርጉ። ለዚህ አዲስ ከሆነ ሰብስክራይብ ማድረግ አትርሱ። በያላችሁበት ሰላማችሁ ብዛ። ቸር ቆዩልኝ። ባይ ባይ።